የምትከታተሉት ሪፖርተር ቴሌቪዥን ነው። ሄኖክ ያሬድ ነኝ። ከዜናዊ መሰናዶ ጋር አብረን እንቆይ። ኬንያ የናይል ተፋሰስ ሀገሮች የትብብር ማዕቀፍን በቅርቡ እንደምታጸድቅ አስታወቀች። ኢትዮጵያን ከመጋቢት መባቻ ጀምሮ ለ4 ቀናት በይፋ ለመጎብኘት አዲስ አበባ ጎራ ያሉት ፕሬዝዳንቷ ኡሁሩ ኬንያታ ናቸው። የአባይ ተፋሰስ ሀገሮች የትብብር ማዕቀፍን ኬንያ እንደምታጸድቅ የተናገሩት from Ethiopia to drive our own economic growth. And there are other areas where I also strongly believe that we can partner for the mutual benefit. የትብብር ማዕቀፉ ከተፈረመ 4 ዓመት በኋላም ኬንያ ለማጽደቅ ለምን እንዳዘገየች በተለይ ከሪፖርተር ለተነሳላቸው ጥያቄ ፕሬዝዳንት ኬንያታ በሰጡት ምላሽ አስፈላጊውን ዝግጅት ሲያደርጉበት መቆየታቸውንና በቅርቡ ሊጸድቅ እንደሚችል እምነታቸውን ገልጸዋል። እንደ አካባቢ ጥበቃ አይነት ያሉት አንዳንድ ጉዳዮች እንዳዘገያቸው ያልሸሸጉት ፕሬዝዳንት ኬንያታ ኬንያ ጉዳዩን በተቻለ መጠን በአጭር ጊዜ አጠናቃ ወደ ተግባር እንደምትገባ አስረግጠው ተናግረዋል። የፕሬዝዳንቱ መግለጫ እንዳበቃም የኬንያ የውሃ ሀብትና መስኖ ሚኒስትሯ ፕሮፌሰር ጁዲ ዋኩንጉ የትብብር ማዕቀፉን ራሳቸው በቅርቡ ፈርመው ወደ ካቢኔ እንደላኩትና በ3 ሳምንታት ውስጥ እንደሚጸድቅ አረጋግጠዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ፕሬዝዳንት ኡሁሩ ኬንያታ በብሔራዊ ቤተ መንግስት መጋቢት 2 ቀን በጋራ በሰጡት ጋዜጣዊ መግለጫ በዝርዝር ጉዳዮች ላይ ማብራሪያ ከመስጠት ቢቆጠቡም ቅድሚያ ተሰጥቷቸው ውይይት ከተደረገባቸው ጉዳዮች መካከል የባቡር መስመር ዝርጋታ፣ የመንገድ ግንባታ፣ የላሙ የባህር ወደብ ግንባታና ኢንቨስትመንትን ማስፋፋት የሚሉት ዋና ዋናዎቹ ናቸው። የዮናስ አብይ ዘገባ። የኢትዮጵያ ፕሬዝዳንትን ለህግ ታራሚዎች ይቅርታ የማድረግ ስልጣን የሚቀንስ አዲስ የይቅርታ አሰጣጥና አፈጻጸም ስነ ስርዓት ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀረበ። አዲሱ ረቂቅ አዋጅ ከያዛቸው ነጥቦች መካከል በስራ ላይ ያለውና ፕሬዝዳንቱ በህግ መሰረት ይቅርታ ያደርጋል የሚለውን ሐረግ ፕሬዝዳንቱ የይቅርታ ቦርድን የውሳኔ ሐሳብ መሰረት በማድረግ ይቅርታ ይሰጣል የሚለው ይገኝበታል። ህገ መንግስቱ ለፕሬዝዳንቱ የሚሰጠውን ለታራሚዎች ይቅርታ የማድረግ ኃላፊነት ረቂቅ አዋጁ ይጋፋል በማለት አንዳንድ የምክር ቤቱ አባላት መስተካከል እንደሚገባው ጠይቀዋል። በተለይ ፕሬዝዳንቱ የሰጠውን ይቅርታ ቦርዱ ያለ ፕሬዝዳንቱ እውቅና ማንሳት እንደሚችል የሚገልጽ ድንጋጌ መካተቱ ተገቢ አለመሆኑን አባላቱ ተናግረዋል። ረቂቅ አዋጁ ለዝርዝር እይታ ለፓርላማው የህግ አስተዳደር ጉዳዮች ቋሚ ኮሚቴ መመራቱን የዘገበው የዮሐንስ አንበርብር ነው። በአዲስ አበባ ከተማ ነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 በመንገድ ግንባታ ምክንያት መኖሪያ ቤቶችና የንግድ ድርጅቶች እንደሚፈርሱ በመገለጹ ነዋሪዎቹና ክፍለ ከተማው ተወዛገቡ። ከለቡ አካባቢ ተነስቶ በቱሉ ዲምቱ አድርጎ አዳማ ድረስ ይሰራል በተባለው መንገድ ምክንያት የሚፈርሱት ከባለ 1 እስከ ባለ 4 ፎቅ የሚደርሱ ከ60 በላይ የመኖሪያና የንግድ ድርጅቶች መሆናቸውን ነዋሪዎቹ ተናግረዋል። መንገዱ በሌላ በኩል አድርጎ መገንባት እንደሚችል የሚናገሩት ነዋሪዎቹ የክፍለ ከተማው አስተዳደር ለመንገዶች ባለስልጣን በአግባቡ ማስረዳት ሲችል ዝም ብሎ በማለፉ ጉዳት ሊደርስባቸው መቃረቡንም ገልጸዋል። የመንገድ ጥናቱ የተጠናው ባለፉት 2 እና 3 ዓመታት ውስጥ ሳይሆን የረዥም ጊዜ ጥናት መሆኑን የገለጹት ነዋሪዎቹ የአካባቢውን የልማት እቅድ ጠብቆ በተጠና ጥናት የተሰጣቸውን ይዞታ በድንገት ተነስቶ መፍረስ እንዳለበት መናገር ተገቢ አለመሆኑን አስረድተዋል። ነዋሪዎቹ የተቃወሙት ስላለው ሁኔታም የነፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ አቶ ደስታ ፍጹምን ለማነጋገር በተንቀሳቃሽ ስልካቸውና በቢሮ ስልካቸው የተደወለ ቢሆንም ምላሽ ማግኘት ግን አልተቻለም። የታምሩ ጽጌ ዘገባ። በሐረር ከተማ በታችኛው ሸዋበር አካባቢ የሚገኘው የገበያ ማዕከል በእሳት ቃጠሎ ወደመ። መብራት ኃይል ግቢ የገበያ ማዕከል በሚል መጠሪያ የሚታወቀው የገበያ ማዕከል የካቲት 30 ቀን ከምሽቱ 2 ሰዓት ተኩል ላይ በደረሰው መነሻው ያልታወቀ የእሳት አደጋ የተቃጠለው ንብረት ከ10 ሚሊዮን ብር በላይ ተገምቷል። የወደሙት ሱቆች ከ200 በላይ ሊሆኑ እንደሚችሉና ከ10 ሚሊዮን ብር በላይ ግምት ይኖራቸዋል የሚሉት ነጋዴዎቹ ከቃጠሎ የተረፈ ነገር ይኑር ወይም አይኑር ተጠግተው ማረጋገጥ ሳይችሉ የገበያ ማዕከሉ በግሬደር መታረሱን ገልጸዋል። ስለ እሳት ቃጠሎውና ወደሙ ስለተባሉት ሱቆች ማብራሪያ እንዲሰጡ የክልሉ ማዘጋጃ ቤት ፖሊስና የሚመለከተው አካልን ለማግኘት የተደረገው ጥረት
ስብሰባ ላይ ናቸው በሚል ምላሽ አልተሳካም። በሐረር የደረሰውን የእሳት ቃጠሎ በሚመለከት የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ባወጣው መግለጫ የክልሉ መንግስት የእሳት ቃጠሎ የደረሰባቸውን ወገኖች ማጽናናት ሲገባው በተቻኮለና የተቃጠለውን የገበያ ማዕከል በዚያው ቀን በግሬደር ማረሱን ተቃውሟል። ችግሩን ቆም ብሎ በማሰብ ሌላ ጉዳት እንዳይደርስ መጠንቀቅና መፍትሄ መስጠት እንዳለበትም ኢዴፓ አሳስቧል። የታምሩ ጽጌ ዘገባ። በነዳጅ አቅርቦት ንግድ ላይ የተሰማሩና ለመሰማራት የሚፈልጉ የብቃት ማረጋገጫ እንዲይዙ የሚያስገድድ ረቂቅ አዋጅ ለፓርላማ ቀረበ። የነዳጅና የነዳጅ አቅርቦት ስራን ለመቆጣጠር የወጣ አዋጅ በሚል ስያሜ በተሰጠው ረቂቅ አዋጅ መሰረት በዚህ የንግድ ስራ ላይ ለመሰማራት የሚፈልግ ማንኛውም ሰው የብቃት ማረጋገጫ ሰርቲፊኬት ለማግኘት ስልጣን ላለው የውሃ መስኖና ኢነርጂ ሚኒስቴር ማመልከት እንደሚገባው ያስረዳል። በአገር ውስጥ በበቂ ሁኔታ የነዳጅ ውጤቶች አቅርቦትን አስተማማኝነትን ለማረጋገጥ ማንኛውም አከፋፋይ ከ500,000 ሊትር ያላነሰም የመጠባበቂያ ክምችት መያዝ እንደሚኖርበት በረቂቁ ተካቷል። ረቂቅ አዋጁ ለሚመለከተው የፓርላማው ቋሚ ኮሚቴ ለዝርዝር እይታ መመራቱን የዘገበው ዮሐንስ አንበርብር ነው። ራያ ቢራ አክሲዮን ማህበር ካፒታሉን በ600 ሚሊዮን ማሳደጉን አስታወቀም። አክሲዮን ማህበሩ የካቲት 29 ባካሄደው ጠቅላላ ጉባኤ ካፒታሉን ከ500 ሚሊዮን ብር ወደ 600 ሚሊዮን ብር ለማሳደግ በማህበሩ ቦርድ የቀረበውን ሐሳብ በሙሉ ድምፅ አጽድቆታል። ማህበሩ ካፒታሉን ወደ 600 ሚሊዮን ብር ለማሳደግ የፈለገው ደግሞ በግንባታ ሂደት እያጋጠሙ ያሉትን የዋጋ ጭማሪዎች ለመሸፈንና ግንባታው በተያዘለት የጊዜ ገደብ ለማጠናቀቅ ተጨማሪ 100 ሚሊዮን ብር ካፒታል በማስፈለጉ ነው። ከተጨማሪው ካፒታል ውስጥ ከፍተኛ ባለድርሻው ቢጂአይ ኢትዮጵያም 42 ሚሊዮን ብር ዋጋ ያላቸውን አክሲዮን ለመግዛት ሲስማማም በግለሰብ ደረጃ ከፍተኛ ባለ አክሲዮኑ አቶ ዳዊት ገብረ እግዚአብሔር ባለ 25 ሚሊዮን ብር አክሲዮኖች ለመግዛት ፈቃደኛ መሆናቸውን አረጋግጠዋል። የዳዊት ታዬ ዘገባ። በመጨረሻም ክብረ አረጋውያን ምግባረ ሰናይ ድርጅት ከ200 ሚሊዮን ብር በላይ በሚጠይቅ ወጪ ዘመናዊ የአረጋውያን መጦሪያና ገቢ ማስገኛ ማዕከል ለማስገንባት በእንቅስቃሴ ላይ እንደሚገኝ አስታወቀም። የክብረ አረጋውያን ምግባረ ሰናይ ድርጅት መስራቿ ወይዘሮ ወርቅነሽ ሙኔ ለሪፖርተራችን እንዳወጉት በመጪዎቹ 3 ዓመታት ውስጥ ግንባታው ይጠናቀቃል ተብሎ የሚጠበቀው ዘመናዊው የአረጋውያን ማዕከል ከ350 በላይ የዕድሜ ባለጸጋዎችን ያስተናግዳል ብለዋል። ማዕከሉ ደረጃቸውን ከጠበቁ የአረጋውያን መኖሪያ ቤቶች ባሻገር የእንግዳ ማረፊያዎች፣ የአረጋውያኑን የቀደመ አኗኗርና ማንነት የሚዘክር ሙዚየም፣ ቤተ መጻሕፍትና ሌሎች አገልግሎት መስጫ ህንፃዎች እንደሚኖሩት ወይዘሮ ወርቅነሽ ተናግረዋል። ብርሃኑ ፈቃደ እንደዘገበው። ክቡራንና ክቡራን ተመልካቾቻችን ዜናዊው መሰናዶ አበቃ። ተጨማሪ ዜናዎች፣ ልዩ ልዩ አምዶቻችንን ከድረገጻችን ማግኘት ይቻላል። ሰናይ ጊዜ። ክብረት ይስጥልኝ።